ወይዘሮ ሜላት ከሀዘን ወደ ደስታ የሚያሸጋግር ትልቅ ዜና ሰማች። ድርጅቷና ቤቷ በቅርብ ጊዜ እንደሚመለስላት ጠበቃው ነገራት። ድሮ የመጣው ጠበቃ ሰነዱ ሁሉ ወስዶ የእሷን ደስታ ለማጥፋት ነበር። ነገር ግን ሌላ የድሮ አለቃዋ የነበረ የተፈጠረውን ነገር በመናገር እሱ ሊረዳት እንደሚሞክርና ሙሉ ድርጅቷንና ቤቷን እንደሚመልስላት ቃል ገባላት። እሷም በደስታ ራሷን መቆጣጠር አቃታት። ሰነዶችን ሰጠችው። በለቅሶና በሀዘን ቤቱ የተሞላው እንዲሁም እንባዎቿ በጉንጮቿ እየወረዱ ልጆቿን የምታየው ወይዘሮ ሜላት ዛሬ ደስታ ወደፊቷ እየመጣ ነው። እሷም ማመን አቅቷታል። ነገር ግን እንባዎቿን አብሳ ደስታዋን ልትቀላቀል ነው። ወይዘሮ ሜላት አስደሳችና ደስ የሚል ነገር ገጠማት። ሰላምዬ ፈገግታዋ እንዲመለስ የሆነው ነገር በጣም አስገራሚ ነው። ሰላም ቻናል ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ ከልብ አመሰግናለሁ። እዋካችሁን አትለፉኝ። አዳዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ወይዘሮ ሜላት በስተመጨረሻ ቤቷ ሊመለስላት እንደሆነና ሰነዶች ሁሉ ወደ እሷ እንደሚያመሩ ሌላ ጠበቃ ነገራት። ባለፈው የመጣው ጠበቃ ለነሱ አንዳንድ ሰነዶችን ሊወስድ እንደሆነ ከዚህ በፊት ነግሬያችሁ ነበር። ሌላ ግን ያመነችበትና እንዲሁም ከዚህ በፊት አብሯት ድርጅት ሲሰራ የነበረ አንድ አለቃ ሌላ ጠበቃ ቀጥሮላት ነበር። ያን ሰውዬ በማመን ምክንያት ሰነዱን ሁሉ ሰጥታው ነበር። ሰነዱ ሁሉ እሷ የቤቱ ባለቤት እንደሆነችና ሌላው ንብረት እንዲወረስ ያደረጉት ሌሎች ሰዎች እንደሆኑ የሚያሳይ ትልቅ ነገር አገኘች። ቤቱ በትንሽ ጊዜ ወደ ራሷና ንብረቷ ድርጅቷ እንደሚመለስ ተነገራት። ሰላም ይህንን ስሰማ በፈገግታ መቋቋም አቃታት። እናቷም በእርግጥ ነገሮችን ባታምንም ግን አለቃዋ ከዚህ በፊት ክሎሮክስ ልትጠጣበት እንዲሁም ህይወት በቃኝ ያለችበት መንገድ ከባድ ቢሆንም አሁን ሌላ ህይወት እንዳለ ስታቅ በጣም ደስተኛ ሆነች። ሰላምዬ የእናቷን ደስታና የእናቷን ፈገግታ ማየት ለሷ ትልቅ ነገር ነበር። በሌላ በኩል አንዳንድ ነገሮችን ኮምፒውተር ላይ እንድታወጣና የበፊት ሰነዶችን እንድትሰጠው የድሮ ሰራተኛ የሚያመጣላት ወይም ቢሮ የሚሰራ የነ አሲር ጓደኛ አሁን ላይ ሰነዶችን እንዲሰጠው አዟት ነበር ከዚህ በፊት። ነገር ግን ስላላመነችበትና በሰውየው ስለተጠራጠረች ሰነዶችን በሞላ ይዘው ነበር። በእርግጥ መጠራጠሯና ለመስጠቷ ለዚህ ጠቅሟታል። አሁን የቤቷ እና ድርጅቷን በቅርብ ጊዜ እንደሚመልስላትና ምንም ነገር እንዳታስቢ ብሎ ቃል ገብቶላታል። ድሮ እሷ ጋር ሲሰራ የነበረው በታማኝነቱና በትህትናው የሚታወቀው የድሮ ሰራተኛ ነበር። እናም በዚያ ምክንያት ነው ያመነችው። ድሮ በጣም ብዙ ነገሮችን አብረው ሰርተዋል። አንድም ቀን ግን አሳስቷት አያውቅም። እንዲሁም ነገሮችን በስነ ስርዓት የሚያካሂድ ታማኝና ጥሩ ሰው እንደሆነ በደንብ ስለምታውቅ ነው አምና እያንዳንዱ ሰነዶችን የሰጠችው። ብትሰጠውም ኮፒዎችና አንዳንድ ነገሮችን ከራሱ አስቀርታለች። ኮፒ አድርጋ ነበር የሰጠችው። በሌላ በኩል አሲር ሀንዬን ለማግባት ወስኗል። ሀና ደግሞ ቤተሰቦችን ትቼ በፍጹም ወደ አንተ ልመጣ አልችልም። አሁን ቤተሰቦች ያሉበት እንኳን እኔ ትዳር ሊያሰኝ ቀርቶ አይደለም ያሉበት ሁኔታ ከጎናቸው ሆኜ እያንዳንዱን ነገር አብሬያቸው ላሳልፍ እንጂ ስለ ትዳር የማስብበት አንድም ጊዜ የለኝም አለችው። ይህን ሲሰማ አሲር ግን በፍጹም እኔ ነግቶም መሽቶም አንቺን በማሰብና ነጋጣሻለሁ በማለት ራሴን መውቀስና ማበድ አልፈልግም። ትንሽ ከቆየው ላብድ ስለምችል ትዳር መስርትና አብረሽኝ ሁኚ በማለት ነበር ቃሉን የሰጣት። እሷም በዚህ ሀሳብ መስማማት ሳትወደው ቀርቶ ሳይሆን ነገር ግን እሷ አሁን ላይ ቤተሰቦቿን ትታ መሄድ ስላልፈለገች በፍጹም አለችው። አሲር ግን ምንም ሰላም አልሰጠውም። አብራው እንድትኖርና ነክቶ ምሽቶም አብራው እንድትሆን ስለሚፈልግ እና ሌላ ሰው ይቀማኛል ብሎ ስለሚያስብ ነበር እሷን አብራኝ እንድትኖር ፈልጋለሁ አላት። በሌላ በኩል ተምቹ ድንብላልን በጣም አሳዝኗት ነበር። አሁን ላይ ይቅርታ ጠይቆ ወንድሟን እየተንከባከበ ወንድሟ ከሐኪም ቤት ተመልሶ የተሻለ ህይወት እንዲኖር እያደረገው ነው።
ተምቹ ባደረገው ነገር ተጸጽቷል። ትናንት እሷን መገልመጡና ገንዘብ አልሰጥም ማለቱ በጣም ጸጽቶታል። አሁን ላይ በጣም ታታሪ ሰራተኛና በጣም ትጉህ ሆኗል። ለአሲር በገባለት ምክንያት ሰዎችን መርዳትና የተሻለ ደረጃ በተሻለ መንገድ መገኘትን እንደሚፈልግ ለራሱ ቃል ገብቶለት ነበር። በገባለትም ቃል ነገሮችን ለማስተካከልና የተሻለ ህይወት ለመኖር ነገ ግዴታ መስራት እንዳለብንና ገንዘባችንን ጠቃሚና ተወዳጅ የሆነበት መንገድ ላይ ማዋል እንዳለበት ከዚህ በፊት አሲር ነግሮት ነበር። አሁን እሱም ትጉህና ጥሩ ሰራተኛ ሆኗል። አሲር በተምቹ በሚያየው ነገር ግራ እየገባው እንዴት እንደዚህም ቅንና በዚህ ጊዜ መለወጥ እንደቻለ ለፈጣሪው አመስግኗል። በሌላ በኩል አቶ ኖላዊ የልጅ አባት ሊሆኑ በደስታ እየሮጡ ነው። እንዲሁም ባለቤታቸው በፍቅር በጣም ደስ የሚል የፍቅር ጊዜ እያሳለፉ ነው። እንደውም ስራ ቦታ ሆነው ናፈቅሽኝ እያሉ እየሮጡ ይመጣሉ። ምክንያቱም ፍቅር ከባድ ነው። እርጅናንና ሁሉን ነገር ያስተዋል። ፍቅር እጅግ የሚያምር ነገር ነው በማለት ነበር አቶ ኖላዊ ለባለቤቱ የተናገሩት። አሁን አዲስ አበባ ላይ ይህን ሁላ ነገር ይሰጠኛል ብዬ እንዴት ላምን እችላለሁ? ነገር ግን ያልተሰጠኝ ነገር የለም። አዲስ አበባ ብዙ ነገር ሰጥታኛለች፣ እያሳጣችኝ አንድም ነገር የለም በማለት አቶ ኖላዊ ባለቤቱን አከበሯት። አሁን ላይ ሀና አሲር በተናገረው ነገርና አሲር በተጨናነቀው ነገር በጣም ጨንቋታል። ምክንያቱም የምትወደውና የምታፈቅረው ልጅ እንዲጨናነቅ አልፈለገችም። በእያንዳንዱ ታይም በችግሯም በሀዘኗም አብሯት የሆነ አሲር አሁን ላይ ደግሞ እሷን እያጣለሁ በማለት ስጋት ውስጥ ገብቶ እንዲጨናነቅ በፍጹም አልፈለገችም። ነገር ግን ውሳኔ መወሰን አልቻለችም። ምክንያቱም ቤተሰቦቿ ያሉበት ሁኔታ በጣም ከባድ ስለሆነ ምላሴ አሁን ላይ የምትወደውና የምታፈቅረው ልጅ ከትምህርት ቤት ድረስ መታለች። በሌላ በኩል ደግሞ ምላሴ ሁለት አፍቃሪዎች አሉት። በአንድ በኩል የአሲር እህት፣ በሌላ በኩል ትምህርት አብሯት የተማረ መወሰን ያቃተው ምላሴ ግራ የሚያጋባ ደውልልኝ የምትለው በተደጋጋሚ ትናንት አብሯት ሲማር የነበረና በጥሩ ሁኔታው ስታየው እንዲሁም የሀብታም ልጅ ሆኖ በሰራተኛ መኪና ሰራተኛ ወርዶ ሲያደርሰው የምታውቀው ዛሬ ግን በእግሩ እየሄደ ሊስትሮ እየጠረገ ስታየው በጣም አዝናለች። በሆነው ነገር በጣም አዝኛለሁ፣ ነገር ግን ከጎንህ እንደሆን ፍቀድልኝ፣ ሁሌም ቢሆን ከጎንህ ሆናለሁ በማለት ነበረ ቃል የገባችለት። ይህንን ቃሏን መፈጸም እንደምትፈልግና ከጎኑ እንደምትሆን በነገረችው መንገድ በጣም ግራ ገብቶታል። ማነሽ አንቺ የት ነሽ በማለት ደጋግሞ ጥያቄውን ቀጥሏል። እሷም ያለችበትን ሁኔታ ነገረች።